የምክክር ኮሚሽኑ መጀመሪያ ማንዴት ሲሰጠው የ3 ዓመት ማንዴት ነበር የተሰጠው። ላስት ይር አወዛጋቢ በሆነ መንገድ ስንጨቃጨቅበት ነበር። ተጨማሪ ጊዜ ጥያቄ ሲቀርብ አሁንም አይ ቲንክ ስራው ስላልተጠናቀቀ ተጨማሪ 5ኛ ዓመት የሚጠይቅ ይመስለኛል። ቀጣይ አቅጣጫም የተባለው እሱ ይመስለኛል። በዚህ 4 ዓመት ሂደት ውስጥ አንዳንድ በተደጋጋሚ ስናነሳቸው የነበሩ ግን መቀረፍ ያልቻሉ አሁንም ሊንገር እያደረጉ ያሉ ችግሮች አሉ። እነዚህ ችግሮች ደግሞ በዋነኝነት ከአስፈጻሚ አካሉ ጋር የተያያዙ ይመስለኛል። ክቡር ኮሚሽነር ያስታውሱ ከሆነ የአማራ ክልል ምክክር ሂደት ተጠናቆ መግለጫ ሲሰጥ አስታውሳለሁ። የክልሉ ፕሬዝዳንትም እናንተም ባላችሁበት ቅድም የተከበሩ አንድ አባል ሲያነሱት እንደነበረው ሲቀርቡ የነበሩ ጥያቄዎች ነበሩ። ይሄ የምክክር ሂደት የተሳካ እንዲሆን አንደኛው በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሀሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትም ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነው። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች ያላቸው ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞ ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር እሱ ቢሆን አንድ። ሁለተኛ አሁንም የፖለቲካ ፓርቲዎች ተሳትፎ ላይ ሰፊ ጊዜ ወስዳችሁ በቀራችሁ ጊዜ ቢሰራበት፣ ጠንካራ የህዝብ ድጋፍ ያላቸው ፓርቲዎች አሁንም ቢሆን አልተካተቱም፣ ሳይድ ላይን ተደርገዋል። ሂደቱን ትረስት አላደረጉትም። እነሱን የማሳመን ስራ ቢሰራ። ሶስተኛ አሁንም ጀስት ፎር ዘ ሪከርድ ቢሆን እንዲቀመጥ ማነሳው ላስት ይርም አንስቼ ነበር። ቢያንስ ከዚህ ጊዜ በኋላ ባለው ጊዜ ጀምሮ የናሽናል ዲያሎግ ኮንፈረንስ እስኪካሄድ ባለው ጊዜ ዓለም አቀፉ ማህበረሰብን ሆነ መንግስትን አሳምናችሁ ከሁሉም ተፋላሚ ኃይሎች ጋር ጊዜያዊ የተኩስ አቁም ስምምነት ተደርጎ እስኪ የኢትዮጵያ ህዝብ በነፃነት ሚለውን ለመስማት እድል ይፈጠር።
ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል። ምንም ውጤት አላመጣንም። ሀገራችንን አቀንጭረን የዓለም ጭራ ከማድረግ ውጭ። ስለዚህ ይህም ነገር ቢሞከር የፖለቲካ ፓርቲዎችም የታጣቂ ቡድኖችም በመጨረሻ እኔም ሳልናገረው እንዳላልፍ ነው የትግራይ ክልል ሁኔታ አማራጭ ከጠፋ አዲስ አበባ በሚኖሩ የትግራይ ተወላጆች ጋር ምክክር ሂደቱ እንዲካሄድ እናደርጋለን የተባለው ነገር እኔ ውጤታማ ይሆናል ብዬ አላስብም። ከዚያ ይልቅ የተወሰነ ጊዜም ቢሆን ተወስዶ ኦልሬዲ ከታሰበው በላይ ጊዜ ወስዷል። የተወሰነው የፈለገውን ያክል ጊዜ ተወስዶ አንደኛ በክልሉ አሁንም ያረበበው የጦርነት ደመና እሱ የሚቆምበትን መንገድ ሁሉም ባለድርሻ አካላት እንዲፈልጉ እንዲሞከር እና ህዝቡም ደግሞ ቢያንስ ከሌላ ክልሎች እንደተካሄደው አነሰም በዛ በሆነ ፕሮሰስ ውስጥ ያለፉ ወኪሎቹ ተሳትፎ እንዲያደርጉ እንዲሞከር ነው። የሴቶች ተሳትፎ ጉዳይም በጣም አሳሳቢ ነው። ሴቶች 51-52% አካባቢ ይደርሳሉ። አብላጫ ናቸው ከማህበረሰቡ ውስጥ ግን 23-24% ላይ ነው ያለው። ስለዚህ አትሊስት ቅድም ሌሎች ተናጋሪዎችም በተናገሩት አግባብ ቁጥራቸው በምክክር ሂደቱ ላይ በደንብ የሚወከሉበት በተለየ ሁኔታ የተለየ ኢንተርቬንሽን ተደርጎ በተለየ ሁኔታ ምሁራን፣ ነጋዴ ሴቶች፣ የፖለቲካ መሪዎች እንደዚህ አይነት ከዲያስፖራውም ተጨማሪ ሴቶች ተካቶ የሚካተትበት ነገር ቢኖር ምናልባት የተለየ ውጤት ይኖረው ይሆን ወይ የተለየ ውጤት ይገኝበት ይሆን ወይ የሚል ጥያቄ አለኝ። አሁንም በጣም አመሰግናለሁ። በሴቶች ጉዳይ ላይ እኔም አንድ ስቴክ ሆልደር ነኝ እንደ ሴትነቴ። ስለዚህ ጉዳዩ እኔንም ቢሆን ያንገበግበኛል እና ኮሚሽነር መስፍን እንደተናገረው በእኛ በኩል የሚደረገው ጥረት ተደርጓል። አልተደረገም ማለት አይቻልም። እንደውም አስገዳጅ የሆነ የቁጥር ሁሉ እንትን አስቀምጠን ግን የሀገራችን ተጨባጭ ሁኔታ እንግዲህ ይህንን ያሳየው። አንዳንድ የፖለቲካ ፓርቲዎች አንድም ሴት እንኳን ይዘው የማይመጡ አሉ። this is the reality እንግዲህ ሀገራችን ሪያሊቲ ይሄ ነው። ነገር ግን ደግሞ ቁጥር ብቻ የሴቶችን ተሳትፎና የሴቶችን ግብዓት ይወስናል ማለት አይቻልም። በእኛ በኩል ይህንን ነገር ለማስተካከል ያሰብነው ነገር አለ። እንደምታውቁት ሀገራዊ ጉባኤ ሲጠራ እንግዲህ ሴቶች ይመጣሉ። ከመምጣታቸው በፊት ለጉባኤው ለየት ያለ ዝግጅት እነሱን ኤምፓወር የሚያደርግ አቅም የሚሰጥ ዝግጅቶች ስለምናደርግ በቁጥር ብቻ ሳይሆን በአቅማቸው የተሻለ ተሳትፎ ማድረግ እንዲችሉ ለማድረግ እቅድ አለን ለማለት ፈልጌ ነው። እንዲህ አይነት ዝግጅት አለ ሴቶች ላይ። እንደዚሁም ሌሎችም የሚያስፈልጋቸው የማህበረሰብ ክፍሎችንም የምናደርገዋለን። ሴቶች ላይ ግን ከፍተኛ ስራ ለመስራት እናስባለን። ሌላ በተደጋጋሚ ምክክር ጉባኤው ቶሎ ቢደረግ የሚለውን ነገር ኮሚሽኑ ራሱ ይፈልገው ነበር። ፈረንጆች እንደሚሉት የስተርዴ ቢሆን ነው ደስ የሚለን የነበረው፣ ግን አስገዳጅ ሁኔታዎች ስለነበሩ ነው እዚህ የደረስነው። የትግራይ ጉዳይ ከዚህ ጋር አያይዤ መናገር ፈልጋለሁ። ረጅም ጊዜ ወሰደብን እሱ ነው። እንደው እንድትረዱት ያክል በሌሎች ክልሎች በአማካይ 3 ኢንጌጅመንት ነው የሚኖረን። መጀመሪያ አውዱን ለመረዳት የእኛን ዓላማ ለማስረዳት ከመሄድ ሌላ፣ ቀጥሎ ደግሞ አጀንዳ ለመሰብሰብ ለማስመረጥ፣ ተወካዮች ለማስመረጥ፣ መጨረሻ ደግሞ አጀንዳ ለመሰብሰብ ማክሲመም 3 ኢንጌጅመንት የምናደርገው። ትግራይ 20 ኢንጌጅመንት አድርገናል። ትግራይ ውስጥ ኢንጌጅ እያደረግን ሀሳብ እየተለዋወጠን የቆየ ነው። ትግራይ ውስጥ ምንም ስራ አልተሰራም ለማለት አይቻልም። ከሌላው ክልል የበለጠ ብዙ ለፍተናል እና እንደሚባለው እንግዲህ እንደ ምርጫ ሁሉ ሀገራዊ ምክክር ውስጥ ሰው የሚሳተፈው በፈቃደኝነት ነው። አስገዳጅ ነገር የለም እና ፈቃደኞችን ይዘን በትግራይ በኩል ልንሰበስብ የሚገባውን አጀንዳ እና
ተወካዮች በቅርቡ እናስመርጣለን ለማለት ፈልጌ ነው። የተሰራውን ስራ እንድትረዱት ያክል ነው የኢንጌጅመንቱ ቁጥር ለመናገር የፈለግኩት። ሌላ አንድ ቅድም የተነሳ ስጋት አጀንዳን በተመለከተ በጣም ግዙፍ ቁጥር ያለው አጀንዳ መሰብሰባችን ይታወቃል። ግን አንድ ነገር ላሳውቅ የምፈልገው ለዚህ ጉባኤ እንደው 75% ኢንክሉዲንግ ዲያስፖራ 75% የሚሆኑት የሚነሱ ጥያቄዎች ተመሳሳይ ናቸው። የኢትዮጵያ ሕዝብ ሀሳቡን ምን ያህል ማቹር በሆነ መንገድ ትክክለኛ ስብራቶች የት እንዳሉ ተረድቶ በተመሳሳይ ቦታ የትም ክልል በጣም ተመሳሳይ የሆኑ ኢሹዎች ናቸው የሚነሱት እና በጣም ሴንሲቲቭ ሆነን የምንጥለው ነገር እንዳይኖር ለማድረግ በጥንቃቄ የምንሄድበት ነው እንጂ ከ3000 በላይ ገጽ ያለው አጀንዳ ስላለ 3000 ቀን አይፈጅብንም ለማለት ፈልጌ ነው። አወያዮች አመራረጣቸው በእውቀት ላይ ብቻ የተመሰረተ ነው ወይ ለተባለው እውቀት ብቻ አይደለም። አንደኛ በተቻለ መጠን የምናመጣቸው አወያዮች ኢትዮጵያን የሚመስሉ ሁሉንም ክልሎች የሚወክሉ ሰዎች እንዲኖሩበት ጥረት ይደረጋል። ከዛ ደግሞ ገለልተኛ መሆናቸውን ለማረጋገጥ እንሞክራለን። መቼም ያው ራጂ የለም፣ ግን በሚቻለን መንገድ ሰዎች ገለልተኛ እንዲሆኑ ለማድረግ ሙከራ ይደረጋል። ጥንቃቄ የሚፈልግ ነገር ነው። ሰውን ለማግባባት ሰውን ለማቀራረብ ስንሰበስብ ሰውን የሚያጣሉ ሰዎች መሆን ስለሌለባቸው ከፍተኛ ጥንቃቄ የሚፈልግ ስራ ነው። እሱ ነው ደግሞ አሁን ትልቁ ስራችንና ውስብስብ ስራችን እሱ ነው። አንድ ቅድም የገረመኝ ጥያቄ ህዝቦች እንዴት ተወከሉ የሚለው በጣም ብዙ ጊዜ ሆኗል ይሄ ነገር ከተመለሰ። ግን ለመናገር ያክል እንደምታውቁት እኛ 11 ኮሚሽነሮች ነን። ኢትዮጵያ ውስጥ ወደ 1300 የሚጠጉ ወረዳዎች አሉ። በተለይ የወረዳ ማህበረሰብን ለማስመረጥ ወገናዊ አመራረጥ እንዳይሆን ህዝብን የሚወክሉ ተቋማት እንደ መምህራን፣ ሲቪል ሶሳይቲ፣ እድሮች፣ ዳኞች፣ የወረዳ ዳኞች፣ እንደዚህ የአካባቢ ሽማግሌዎችን አዋቅረን ተባባሪ አካላት ብለን እነሱ ናቸው በየወረዳው ያስመረጡልን። በየወረዳው ሄደው ደግሞ እንዲመረጡ ሲደረግ 7ቱ ተቋማት ተፈራርመው አምነውበት ነው የሚሰጠን ሊስት። እኛ ያንን ሁሉ ወረዳ እናውቅም። ምንም ኦፍኮርስ ሄደን እንከታተላለን፣ ኦቨርሳይት እንሰጣለን። ግን የአካባቢው ሰዎች ተማምነው እነዚህ ይወክሉናል የሚሉትን እንዲሰጡን ያደረግነው እና ይህንን ጥያቄ ለመመለስ ፈልጌ ነው። ሌላ ቅድም የተነሳ ለመሆኑ ኮሚሽኑ የዚህን ምክክር ሂደት በአመቺ ሁኔታ እንዲካሄድ ወይ ደግሞ በአስቻይ ሁኔታ እንዲካሄድ ምን ጥረት አድርጋችኋል የሚባለው ነገር እኛ አነጋግረን የወንጀል እስረኞች ያልሆኑ የፖለቲካ እስረኞች ካሉ እንዲፈቱልን በከፍተኛ ደረጃ ጥረት አድርገናል። ዝርዝሩን መንገር የለብኝም፣ ግን ጥረት አድርገናል። ልታመን ይገባል። ሁለተኛ ታጣቂ ኃይሎች በምክክሩ መጥተው እንዲሳተፉ ጥሪ ስናደርግ እኮ መጀመሪያ መንግስትን አነጋግረን መንግስት ፈቅዶልን ነው። እነዚህ አካላት መሳተፍ ይኖርባቸዋል ፈቃደኛ ከሆኑ ተብሎ መንግስት ፈቅዶልን ነው። ፈቃደኛ ሆነው ከመጡ ያለምንም ስጋት መሳተፍ እንደሚችሉ መንግስት ጋር ተማምነን ነው የዚህ ውስጥ የገባንበት። መጥተው ደግሞ ታጣቂ ማን ሆነ በእኛ ምክክሩ በሚሳተፍበት ጊዜ ማንም ተሳታፊ ያለምንም ስጋት መሳተፍ እንደሚችል ስንገልጽ ዝም ብለን አይደለም። ይህንን ከመንግስት ጋር እየተማመንን ነው። አስቻይ ሁኔታ መፍጠር ከሚባሉት እርምጃዎች አንዳንዶቹ እነዚህ ናቸው ለማለት እፈልጋለሁ። ቅድም የመምህራን ተሳትፎ ላይ አንድ ስጋት የተነሳለ እኛ ያደረግነው ምንድነው መሰላችሁ? ከዚህ በፊት እንደሚደረገው ኤሊት እና ሎካል ብቻ የሚሳተፉበት ጉባኤ ሳይሆን የኢትዮጵያ ሕዝቦች የሚሳተፉበት እና ድምጻቸው የሚሰማበት እንዲሆን በመፈለግ 1/3 ተሳታፊዎች የሀገራዊ ጉባኤው የወረዳ ተሳታፊዎች እንዲሆኑ አድርገናል። ስጋታችን እንደው የኤሊት ካፕቸር
ኤሊቶች የሚቆጣጠሩት ሂደት እንዳይሆን ነው እንጂ ኤሊቶች የሚያንሱበት ሂደት እንደማይሆን እርግጠኛ መሆን ትችላላችሁ። ምክንያቱም የተቀረው በሙሉ በሚወከለው በባለድርሻ አካላት ነው። ፖለቲካ ፓርቲ፣ ሲቪክ ኦርጋናይዜሽን ተቋማት ናቸው። ኤሊቶች የሚበዙበት ነው የሚሆነው ለማለት ነው። ቅድም አንድ ተሳታፊ አማሮች ታስረዋል፣ በአብዛኛው የታሰሩት አማሮች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል። የእኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ጥረት ነው የምናደርገው ያ ነገር እንዲሳካ እና በአጠቃላይ ግን እኮ በጣም ፐርፌክት የሆነ ሁኔታ ቢኖር ኖሮ እኮ ሀገራዊ ምክክር አያስፈልግም። ችግሮች ስላሉን ስለሆነና ችግሮችን ለመቅረፍ የሶሉሽን ፍለጋው አካል መሆን ነው መፍትሄው። የሶሉሽን ፍለጋው አካል በመሆን ሀገራችንን ለማዳን እንችላለን። እኛ እንደውም ይሄ ስፔሲፊክ አሳይመንት የተሰጠን ህዝቦች አምነውን በየቦታው ስናንከረትታቸው ያመጣናቸው ህዝቦች አምነውን መንግስትም አምኖ ይህንን ስራ ለመስራት ስንል ምንም አትጠራጠሩ፣ የበላነውን የጠጣነውን ያክል ኤፈርት እናደርጋለን የተሳካ እንዲሆን እና በአጠቃላይ ምን ነገር የምፈልገው የሚቀጥሉ ያሉ እስከዛሬ ድረስ ፕሬፓሬሽን ነው፣ ዝግጅት ነው። አሁን ትልቁ ተራራ ነው የሚጠብቀን፣ ሴንሲቲቭ የሆነ ስራ ነው የሚጠብቀን እና አሁን ቅድም ተዘርዝሮ ተነግረዋል። የሀገራዊ አወያዮችን የማዘጋጀትና አጀንዳ የመቅረጽ፣ ትግራይን የመጨረስ ሀገራዊ ጉባኤ ዝግጅት። ለምሳሌ አንድ ኤግዛምፕል ልስጣችሁ። ሀገራዊ ጉባኤ ዝግጅት ሲባል ታውቃላችሁ፣ የጉባኤው አካሄድ ራሱ የፖለቲካ ውጤት አለው። እዛ ላይ በተቻለ መጠን ምንም ያላጋደለ ስራ ለመስራት እኛ ራሳችን እስኪበጠበጥ ድረስ የተጨቃጨቅን የተሻለውን ሶሉሽን ለማምጣት ነው የምናደርገው። እንዲህ አይነቱ መፍትሄ ይህንን የተሟላ አድርጎ ለመስራት ጊዜ ይፈጃል። እውነት ለመናገር ፕሌዘንት ስራ ሆኖ አይደለም፣ ግን ስራው ጊዜ ይፈልጋል። ከዛ ውጭ ደግሞ ምክክሩ ከተጀመረ በኋላ ከእግዚአብሔር ጋር መልካም እየሆነ ከሄደ የሚመጡ ብሬክ ስሮዎች፣ ምክር ሀሳቦች፣ እነዛ ምክር ሀሳቦች ለምክር ቤቱና ለመንግስት መዘጋጀት አለባቸው። ያንን ስራ ስንሰራ ያለ አዋቂ መስራት የለብንም። ጥንቃቄ በተሞላበት መንገድ ነው የምንሰራበት የሚገባው። እንደዚህ አይነት ብሬክ ስሩ ለማግኘት ደግሞ በሀገራዊ ምክክሩ ወቅት ከፍተኛ ልፋት የሚጠይቅ ስራ ይኖራል። በአጠቃላይ ምን ለማለት ፈልጌ ነው፣ እስከዛሬ የሄድንበትን አካሄድ አይታችኋል። ጊዜ ወሰድነው በጣም ለመጠንቀቅ፣ በጣም አካታች ለመሆን እውነቱን ለመናገር እኔ አሁን ሀገሬን የማውቀውን ያክል በፊት አላውቀውም ማለት እችላለሁ። ስለዚህ አውዶቹን እያወቅን ሳንሳሳት ሳናበላሽ ለመስራት ጊዜ ፈጅተናል። አሁን የቀረን ዋናውን ጉባኤ የመጥራት ጉዳይ ነው። ይህንን ለማድረግ የሁላችሁ ድጋፍ ይፈልጋል። ቅድም አንድ ሰው ሲናገር ሁላችንም ድርሻ ይኖረናል በዚህ በሀገራዊ ምክክር ወቅት ብለዋል። እኛ ያው ጉዳዩን የማሳለጥ ኃላፊነት እንዳለብን ሁሉ ሁላችሁም እንድታግዙን በኮሚሽናችን ስም እንጠይቅ እፈልጋለሁ። ከዚህ በሚቀጥል ተቀራርበን ስለሆነ የምንሰራው የሚታይብን ጉድለትም ካለ ምክር በጣም በደስታ እንቀበላለን ለማለት